ማይክሮሶፍት ኤክሴል ላይ የመረጃ ተንታኝ ወይም ዳታ አናሊስት ለመሆን ከፈለጋችሁ እነዚህን 5 ፋንክሽኖችን ወይም ተግባራትን ማወቅ አለባችሁ። የመጨረሻው እጅግ በጣም ይጠቅማችኋል። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩ። የመጀመሪያው ሳም ኢፍስ እና ካውንት ኢፍስ ብለን እንጠራለን። ማይክሮሶፍት ኤክሴል ላይ ዳታ አናሊስቶች ብዙ ጊዜ የሚጠቀሟቸውና ወሳኝ የሆኑ ፋንክሽኖች ናቸው። ዋና ጥቅማቸው ምንድነው? በኮንዲሽናል በሆነ ክራይቴሪያ አማካይነት ይሄን ሲያሟላ ይሄን ደምር ለማለት ስትፈልጉ ሳም ኢፍስን እና ካውንት ኢፍስን ትጠቀማላችሁ ማለት ነው። ለምሳሌ የመጀመሪያ ሳም ኢፍስን ስናይ እዚህ ጋር የተጠየቃችሁት ጥያቄ ከታይፕ ላይ ሬድ ዋይን የሆኑትን እያንዳንዱን ኳንቲቲያቸውን ደምራ አምጣልኝ ለማለት ብትፈልጉ መጀመሪያ ኮምቦ ሊስት እንሰራለን ወይም ዳታ ቫሊዴሽን እንሰራለን። ዳታ ቫሊዴሽን ወይም ዩኒክ የሚባሉ የዋይን አይነቶችን አምጥቶ ከዛ ኳንቲቲውን እኛ ካልኩሌት ለማድረግ ስንፈልግ እዚኛው ላይ ክሊክ ካደረጋችሁ በኋላ ዴታ ላይ ክሊክ ታደርጋላችሁ። ዴታ ላይ ክሊክ ካደረጋችሁ በኋላ እዚች ጋር እንደምትመለከቱት ዴታ ቫሊዴሽን ምትል ታገኛላችሁ። ዴታ ቱልስ ላይ ማለት ነው። መጀመሪያ አለው ላይ ሊስት ትመርጣላችሁ። ሶርስ ብሎ ይጠይቃችኋል። እኛ ሶርሱን ምንፈልገው እዚህ ጋር የተቀመጡትን ሁሉንም ኮንትሮል ሺፍት ይዛችሁ ዳውን አሮን ስትነኩ ሙሉ ሴሌክት ያደርግላችኋል ማለት ነው። ይህን ካደረጋችሁ በኋላ ኦኬ ስትሉ እያንዳንዱን ዲስቲንክት ሴሌክት አድርጎ ያመጣል ላችኋል ማለት። ስለዚህ የዋይን አይነቶች ሁለት ዋይን አይነት አለ። ሁለቱንም እዚህ ጋር ሊስት አድርጎላችኋል ማለት። በኋላ ካልኩሌት ስታደርጉ አውቶማቲካሊ ኳንቲቲውን እንዲያመጣ ይረዳችኋል ማለት ነው። ለምሳሌ እናንተ የሬድ ዋይን ቶታል ኳንቲቲውን ለማወቅ ብትፈልጉ እዚህ ጋር ሳም ኢፍስን መጠቀም እንችላለን ማለት ነው። እዚህ ጋር ኢኳልሱ ካላችሁ በኋላ ሳም ኢፍስ የሚባለውን ፋንክሽን ትጽፋላችሁ። ሳም ኢፍስ ብላችሁ ከታች በኩል ሳም ብላችሁ ስትጽፉ ሁለት ፋንክሽኖች ይመጣሉ። እኛ ሳም ኢፍስን ነው የምንፈልገው። የመጀመሪያው አርጊመንታችን የሚሆነው ምንድነው? ሳም ሬንጅ ነው። ኳንቲቲን እዚህ ጋር እንዲያመጣ ስለፈለግን ሙሉ ኳንቲቲን ሴሌክት አድርጋችሁ ታሳያላችሁ። ሙሉን ሴሌክት ለማድረግ ኮንትሮል ሺፍትን እና ዳውን አሮን ትነካላችሁ። ከዛ ኮማ ታደርግና ክራይቴሪያ ሬንጅ 1 ይላችኋል። የትኛውን ክራይቴሪያ ሲያሟላ ልደምርልህ እንደማለት ነው። ስለዚህ ያ ክራይቴሪያው ደግሞ የሚገኝበት ቦታ የት ነው የሚለውን ሴሌክት አድርገን እናሳያለን ማለት እኛ የምንፈልገው ታይፑ ማለት ነው። ወይም ታይፕ ብለን የምንጠራው ከለም ስለሆነ ማለት እዚሁ ውስጥ ኮንትሮል ሺፍትን እና ዳውን አሮን ከነካችሁ በኋላ ኮማ ታደርጉና ከዚህ ውስጥ እኛ የምንፈልገው የቱ ጋር የተጻፈውን ነው። ሬድ ዋይን ወይም እዚህ ውስጥ የተጻፈው ዋይት ዋይን የሚሆን ሌላም ክራይቴሪያ ካለ እዛ ውስጥ የተጻፈው ምንም ይሁን የዙን ሳም እንዲያመጣ እናደርጋለን ማለት። ከኪቦርዳችሁ ላይ ኢንተርን ስትነኩ ሬድ ዋይን 1549 ቶታል ኳንቲቲ አለው ማለት። ዋይት ዋይንን ለማየት ብትፈልጉ እዚህ ጋር ታደርጋላችሁ። የሬድ ዋይንን ለማየት ብትፈልጉ እንደዚህ ስታቀያይሩ ቁጥሩም አንድ ላይ ይቀያየራል ማለት። ለምሳሌ ክራይቴሪያው እጅግ በጣም ብዙ ቢሆንስ እዚህ ጋር እንደምትመለከቱት እዚህ ጋር ትመጡና ለምሳሌ ሴልስ ፐርሰን ዮሐንስ ወልደ የሆነ ሪጅኑ ደግሞ ዌስት የሆነ የሬድ ዋይን ቶታል ሴልሱን አምጣልኝ ለማለት ስፈልግ አሁንም ሳም ኢፍስን እጠቀማለሁ ማለት። እዚህ ጋር ደግሞ እንደ ቅድሞ ዳታ ቫሊዴሽንን ብትጠቀሙ ጥሩ ነው። እናንተ የፈለጋችሁትን ከኮምቦ ስትመርጡ እንዲያመጣላችሁ ይሄ ለዳይናሚክ ዳታ ክሪኤሽን ጥሩ ነው ማለት። መጀመሪያ ዳታ ቫሊዴሽን እንሰራለን። ይሄን እናጥፋና እዚህ ጋር ዴታ ላይ ትገባላችሁ። ዴታ ላይ ከገባችሁ በኋላ እዚች ዴታ ቱልስ ላይ እዚች ጋር ዴታ ቫሊዴሽን ላይ ትገባላችሁ። እኛ የምንፈልገው በሊስት እንዲያስቀምጥ ነው። ሶርሳችን እዚህ ጋር ኔም ላይ ያለ ሁሉንም ኔሞችን ዩኒክሊ ዲስቲንክት አድርጎ እንዲያመጣን የምንፈልገው። ከዛ ኦኬ እንላለን። ኦኬ ካልን በኋላ እዚህ ጋር እንደምትመለከቱት ሁሉም ስሞች ይመጣሉ ማለት። ከዛ ደግሞ ኦሪጂኑንም ሴሌክት ማድረግ አለብን ወይም በድሮፕ ዳውን ማስቀመጥ አለብን። ይህንንም ለማድረግ እዚህ ላይ አሁንም ዳታ ላይ ትገባላችሁ። እዚች ጋር ዳታ ቫሊዴሽን ላይ ትገቡና ሊስት ትመርጣላችሁ። እኛ ዲስቲንክት ሶርስ ላይ ታስቀምጡና እኛ የምንፈልገው እነዚህ ውስጥ የተጻፉትን ሁሉንም ሪጅኖች እንዲያመጣ እናደርጋለን። ኦኬ ትላላችሁ። እዚህ ጋር እንደምትመለከቱት ሁሉም ሪጅኖች መተውልናል ማለት ነው። ታይፑንም ልክ እንደዛ ታደርጋላችሁ። ለምሳሌ እናንተ እዚህ ጋር ሜላት የምትባል ሴልስ ፐርሰን አለች። ከዛ ኢስት ላይ የሸጠችው ሬድ ዋይን ቶታል ሴልሱ ስንት እንደሆነ ማወቅ ብትፈልጉ እዚህ ጋር ኢኳልሱ ትላላችሁ። ሳም ኢፍስ የሚባለውን ፋንክሽን ትጽፋላችሁ። ታች ዝቅ ስትሉ ሳም ኢፍስ አለ። ያን ካላችሁ በኋላ ሳም ሬንጅ ይላችኋል። አሁንም ቅድም እንደነገርኳችሁ ሳም ሬንጅ የምታደርጉት ቁጥር የያዘ መሆን መቻል አለበት። እኛ የምንፈልገው ማንን ነው? ቶታል ሴልሱን እንፈልጋለን ማለት። ስለዚህ ሁሉንም ቶታል ሴልስ ሴሌክት አድርገን እናሳያለን ማለት ነው። ሴሌክት አድርጋችሁ ካሳያችሁ በኋላ ኮማ ታደርጉና ክራይቴሪያ ሬንጅ 1 ይላችኋል። ክራይቴሪያ ሬንጅ 1 ሴልስ ፐርሰን ላይ ያለው ማለት ነው። ስለዚህ ሴልስ ፐርሰን ሙሉ ሴሌክት አድርጋችሁ ታሳያላችሁ። ኮማ ታደርጉ
ታደርጉና አሁንም ሬንጁ ይሄ ከሆነ ማንን ከዚህ ውስጥ የማንን ዳታ ያምጣላችሁ የሚለውን እናያለን። ከዛ እኛ የምንፈልገው ሜላት ዳግም የሚለውን ወይም J7 የሚተጻፈው ምንም ይሁን የሱን እንዲያመጣ ነው የምንፈልገው። ኮማ ታደርጉና ሁለተኛው ክራይቴሪያ ሬንጅ ዋናችን ማን ነው? ሪጅን ነው። ሪጅን ላይ ደግሞ ኢስት እንፈልጋለን ማለት። ስለዚህ ሙሉ ሴሌክት አድርጋችሁ ታሳያላችሁ። ኮማ ታደርጉና ቀጣይ የምንመርጠው ማንን ነው? እዚህ ጋር የተመረጠው ሪጅን ማንም ይሁን የሱን አምጣልኝ። ኮማ ታደርጉና አሁንም ታይፕም አለን ማለት ነው። ታይፑ ማን ነው? ሬድ ዋይን ይሁን ዋይት ዋይን ይሁን እሱን እንዲያመጣ ነው የምንፈልገው። ስለዚህ እዚህ ጋር ታይፕ ላይ ትመጡና ሙሉ ሴሌክት አድርጋችሁ ታሳያላችሁ። ከዛ አሁንም ኮማ ታደርጉና እኛ የምንፈልገው ማንን ነው? እዚህ ላይ የተጻፈው ዋይት ዋይንም ይሁን ሬድ ዋይን የሱን ቶታል ሴልስ እንዲያመጣ ነው የምንፈልገው ማለት ሶ ያደረግነውን በደንብ ይዩ። ስለዚህ ከሴልስ ፐርሰን እዚህ ጋር የተጻፈው ማንም ሴልስ ፐርሰን ይሁን፣ ከሪጅን ደግሞ እዚህ ጋር የመጣው የትኛውም ሪጅን ይሁን፣ ታይፕ ኦፍ ዋይን ሬድ ዋይንም ይሁን ዋይት ዋይን የሱ የተመረጠው የትኛውንም ቶታል ሴልስ እንዲያመጣ ነው የምንፈልገው ማለት። ስለዚህ ለእንዲህ አይነት ክራይቴሪያ ከሁለትና ከዛ በላይ ለሆነው ክራይቴሪያ የምንጠቀመው ሳሚፍስን እንጠቀማለን ማለት ነው። ከዛ ኢንተር ታደርጋላችሁ። እዚህ ጋር እንደምትመለከቱት በሜላት የተሸጠ ኢስት ላይ ሬድ ዋይን የለም ማለት። በዮሐንስ የተሸጠ ሬድ ዋይን ይሄን ያክል ነው። ዌስት ዋይት ዋይን ካለም የዋይት ዋይን እንደዚህ ያመጣላችኋል ማለት። የእናንተ ስራ ምንድን ነው የሚሆነው? እዚህ ጋር እየቀያየራችሁ ማየት ነው ማለት። ስለዚህ በጣም ማልቲፕል ክራይቴሪያ ካላችሁ በእንዲህ አይነት ሁኔታ ሳሚፍስን መጠቀም ትችላላችሁ ማለት። በዚህ ቶፒክ ሁለተኛው ለዳታ አናሊሲስ እጅግ በጣም የሚረዳ ካውንቲ ኢፍስ ነው። ካውንቲ ኢፍስን በኤግዛምፕል ስናይ ለምሳሌ ነምበር ኦፍ ሬድ ዋይን ኢን ኢስት ሪጅን ለመስራት ብንፈልግ እዚህ ጋር ካውንቲ ኢፍስን መጠቀም እንችላለን ማለት። ስለዚህ ካውንቲ ኢፍ ትላላችሁ። እዚህ ጋር እንደምትመለከቱት ካውንቲ ኢፍስ የሚባል ፋንክሽን አለ። የመጀመሪያው ክራይቴሪያ ሬንጅ 1 ይላችኋል። ቶታል ነምበር ኦፍ ሬድ ዋይን ኢን ኢስት ሪጅን ስለሆነ የመጀመሪያው ሬንጃችን ሪጅን ነው ማለት ነው። ስለዚህ ሪጅኑን ሙሉ ሴሌክት አድርገን እናሳያለን። ኮማ ካደረጋችሁ በኋላ እኛ የምንፈልገው ማን ነው? ሬድ ዋይን ነው ማለት ነው። ስለዚህ ደብል ኮት ትጽፉና ሪጅኑ ኢስት ነው። ስለዚህ ኢስት ብላችሁ ከጻፋችሁ በኋላ ደብል ኮታችሁን ዘግታችሁ ክራይቴሪያ ሬንጅ 2 ይላችኋል። ክራይቴሪያ ሬንጅ 2 ያለው የት ነው? ታይፕ ውስጥ ነው ማለት ነው። ታይፕ ውስጥ ኮማ ታደርጉና ትፈልጉት የተጠየቃችሁት ሬድ ዋይን ነው። ኮማ ካደረጋችሁ በኋላ ደብል ኮት አድርጋችሁ ሬድ ዋይን ተጻፋችሁ በኋላ ወይም ሬድ ብላችሁ ከጻፋችሁ በኋላ እዚህ ጋር የምትጽፉት ካራክተር እና እዚህ ዳታ ውስጥ ያለው ካራክተር መመሳሰል መቻል አለበት። ስለዚህ ኢስት ላይ ሬድ ዋይን ቶታሉን ያመጣላችኋል ማለት 44 ሬድ ዋይን በቁጥር አለ ማለት ነው። ስለዚህ እዚህ ጋር የምትፈልጉትን ለመቀየር ለምሳሌ ኖርዝ ብላችሁ እዚህ ጋር መቀየር ትችላላችሁ። ኦኬ ለምሳሌ ኖርዝ ብዬ ስጽፍ 51 ይሆናል ማለት ነው። ስለዚህ እዚህ ጋር ለምሳሌ እናንተ ሪጅን ብላችሁ ሪጅኖችን ከላይ መምረጥ ትችላላችሁ። እዚህ ጋር ደብል ክሊክ ካደረግኩ በኋላ ሪጅኖችን ከዚህ እንዲያመጣ ማለት ይችላለሁ። ከዛ በኋላ ዋይን አይነቶችን ደግሞ እኔ እንዲቆጥር የምፈልገው እዚህ ጋር የዋይን አይነቶችን ታይፓቸውን ደግሞ ከዚህ መምረጥ እችላለሁ ማለት። ይህን ሳረግ አውቶማቲካሊ ይሰራልኛል ማለት። ስለዚህ እዚህ ጋር ለምሳሌ ኢስት ላይ ዋይት ዋይን ስንት እንደሆነ ያሳየኛል አውቶማቲካሊ። የላኛውን ስትሰሩ ይሄኛውም ይሰራል ማለት። ስለዚህ ሬድ ዋይን ባረግ እዚህ ጋር አውቶማቲካሊ ያመጣላችኋል ማለት። ስለዚህ እንደዚህ አይነት ለመስራት ስትፈልጉ ካውንቲ ኢፍስን መጠቀም ትችላላችሁ ማለት ነው። ለምሳሌ ለላኛው የተጠየቃችሁት ምንድነው? ነምበር ኦፍ ዋይት ዋይን ሶልድ ባይ ብርሃን ይላችኋል። በብርሃን የተሸጠ ዋይት ዋይን ስንት እንደሆነ አምጣልኝ እያላችሁ ነው። ስለዚህ ኢኳልስ ቱ ካላችሁ በኋላ ካውንቲ ኢፍስ ብላችሁ ከጻፋችሁ በኋላ ከታች በኩል ክራይቴሪያ ሬንጅ 1 ይላችኋል። እናንተ የምትፈልጉት በብርሃን የተሸጠ ዋይት ዋይንን ነው የምትፈልጉት። ስለዚህ ብርሃን ያለችበት ሴልስ ፐርሰን ላይ ስለሆነ ሙሉ ሴልስ ፐርሰን ሴሌክት አድርጋችሁ ታሳያላችሁ። ይህን ካደረጋችሁ በኋላ ኮማ ታደርጉና እዚህ ጋር ከሴልስ ፐርሰን እናንተ የምትፈልጉትን እንዲያመጣ ነው የምትፈልጉት። ኮማ ካደረጋችሁ በኋላ የዋይን ክራይቴሪያ ሬንጁን ሴሌክት ታደርጋላችሁ። ዋይት ዋይን ያለበት ይሄን ሙሉ ሴሌክት አድርጋችሁ ታሳዩና ኮማ ብላችሁ ከላይ ከድሮፕ ዳውን ሊስት የተጠቀምነው እዚህ ውስጥ ስላለ ከዚህ ውስጥ የፈለጋችሁትን ሴሌክት አድርጋችሁ ታሳያላችሁ። ከዛ ብራኬታችሁን ዘግታችሁ ኢንተር ስታደርጉ ለምሳሌ በዮሐንስ የተሸጠ ሬድ ዋይን 5 ነው ያለው ማለት ነው። እኛ የተጠየቅነው በብርሃን የተሸጠ ዋይት ዋይን ስለሆነ እሱን ሙሉ ያመጣልኛል ማለት ባይዘ የላይኛውን ስትቀይሩ የታችኛውን እንደዚህ ካልኩሌት ያደርግላችኋል ማለት ነው። ስለዚህ ልክ እንደዚህ ለመስራት ስትፈልጉ ካውንቲ ኢፍስን መጠቀም ትችላላችሁ። አጠያየቁ ግን ምንድነው? ነምበር ኦፍ ከተባላችሁ ካውንቲ ኢፍስን የምትጠቀሙት ወይም ካውንትን ትጠቀማላችሁ። ሳም ኦፍ ወይም ቶታል ብላችሁ ከተጠየቃችሁ ሳም ኢፍስን ወይም ሳምን ትጠቀማላችሁ ማለት ነው። ስለዚህ ዳታ አናሊስት ከሆናችሁ
ብላችሁ ማወቅ ከሚገባችሁ ዋነኛና ወሳኝ ፎርሙላዎች ሳምኢፍስ እና ካውንቲፍስ ዋናዎቹ ወይም የመጀመሪያዎቹ ናቸው ማለት ነው። ሁለተኛው ፎርሙላ ዳታ አናሊስት ከሆናችሁ ማይክሮሶፍት ኤክሴል ላይ ዴታ ፎርካስት ማድረግ ብትፈልጉ ለምሳሌ ከባለፉ ዴታ ሴት አይቶ የቀጣዩ ዴታ ሴት ምን መሆን እንደሚችል ለማወቅ ብትፈልጉ የምትጠቀሙት ፎርሙላ ፎርካስት ዶት ሊኒየር ይባላል። ለምሳሌ እዚህ ጋር እንደምትመለከቱት መንዝና ሽያጭ አለ፣ ወርና ሽያጭ። ስለዚህ ሽያጩ እንደምትመለከቱት አንዳንዱ በ200 እየጨመረ ይሄዳል፣ አንዳንዴ ደግሞ በ100 እንደዚህ ያለ እየጨመረ እየሄደ ይገኛል። ስለዚህ በ13ኛው ወር ወይም በቀጣዩ ወር ከ12ኛው ወር ካለፈ በኋላ በቀጣዩ ወር የሚመጣው ሴልስ ስንት እንደሆነ ፎርካስት እንዲያደርግ የምትፈልጉ ከሆነ ይሄኛውን መጠቀም ትችላላችሁ ማለት ነው። ስለዚህ ይህን ለማድረግ እዚህ ጋር ኢኳልስ ቱ ካላችሁ በኋላ ፎርካስት ብላችሁ ወደ ታች ዝቅ ስትሉ ፎርካስት ዶት ሊኒየር የምትባላለች እሷን ትመርጣላችሁ። ይህን ከመረጣችሁ በኋላ አርጊሜንቶችን ያስቀምጥላችኋል ማለት ነው። የመጀመሪያው ኤክስ ይላችኋል፣ ናውን ዋይስ ይላችኋል፣ ናውን ኤክስስ ይላችኋል ማለት ነው። ለመጀመሪያ እንዲሰራ የምትፈልጉት እዚህ መንዝ ላይ የመጨረሻው መንዝ ይሄኛውን ነው መስራት። ኮማ ካደረጋችሁ በኋላ ናውን ዋይስ የሚለው ተከታታይ የመጣ የሴልስ ቫሊው ምን ያክል እንደሆነ ወደ ታች ሴሌክት አድርጋችሁ የመጨረሻው እስከ 12 ድረስ ያለውን ታሳያላችሁ። ኮማ ታደርጉና ናውን ኤክስስ የሚለውን ከ1 እስከ 12 ያለውን ታሳያላችሁ ማለት። ከዛ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ የቀጣዩ ሴልስ በ13ኛው ወር የሚመጣው ሴልስ ይሄን ያክላል ማለት። ስለዚህ ዳታ ትሬንዱ ሲሄድ ሽያጩን ፎርካስት ያደርግላችኋል ማለት። ስለዚህ ዳታ አናሊስት ከሆናችሁ የቀጣዩን ዳታ አናሊስት ወይም ፎርካስት ማድረግ ከፈለጋችሁ ያን ኤክሴል ይሰራላችኋል ማለት ነው። ሶስተኛው ማይክሮሶፍት ኤክሴል ላይ 19 ፎርሙላዎችን አንድ ላይ የያዘው አግሪጌት ፋንክሽን ኤክሴል ላይ እንዴት እንደምትጠቀሙ የምናይበት ነው። ስለዚህ ዳታ አናሊስት ከሆናችሁ ኢረር ካለ ያ ኢረርን ዘሎ ዳታ ካልኩሌት እንዲያደርግ የምትፈልጉ ከሆነ አግሪጌት የሚባለውን ፋንክሽን መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት ዳታው ካልኩሌት ሆኖ መጣና እዚህ ጋር የሆነ ኢረር ገባ። ከዛ ደግሞ ቀጣይ ዳታው ቀጠለ። ለምሳሌ ይሄኛው ኢረር እያለ አቨሬጅ ለመስራት ብትፈልጉ አቨሬጅ ብላችሁ ይሄኛውን ሙሉ እንደዚህ ካልኩሌት አድርጋችሁ ብራኬታችሁ ዘግታችሁ ኢንተር ብታደርጉ እዚህ ጋር ይሄኛው ኢረር ስላለ ይሄን ስራ አያሰራችሁ ማለት ነው። አግሪጌት የሚባለውን ፋንክሽን ተጠቅማችሁ ኢረሩን ኢግኖር አድርጋችሁ ዳታውን ካልኩሌት ማድረግ ትችላላችሁ ማለት ነው። ይህንንም ለማድረግ ኢኳልስ ቱ ካላችሁ በኋላ እዚህ ጋር አግሪጌት የሚባለውን ፋንክሽን ትጠቀማላችሁ ማለት። ኤጂጂ ብላችሁ ገና ስትጽፉ አግሪጌት ይመጣል። አግሪጌት 19 ፎርሙላዎችን በስሩ ይዞ ይገኛል ማለት ነው። እኛ አሁን የምንፈልገው አቨሬጅ ነው። አቨሬጅን የምትፈልጉ ከሆነ አንድ ቁጥርን ትጽፋላችሁ። ኮማ ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ምን መስራት እንደምትፈልጉ ይጠይቃችኋል። ወይም ምን አይነት ኢረር እንዳለ ምን አይነት ኢረር መዝለል እንዳለበት ለማሳየት ከፈለጋችሁ ትነግሩታላችሁ ማለት። እዚህ ጋር እኛ ስድስተኛውን እንመርጣለን። ስድስተኛው ኢግኖር ኢረር ቫሊዩስ የሚለውን እንዲተው እናደርጋለን። ኢግኖር አድርጎ እኛ የምንፈልገውን ነገር ካልኩሌት እንዲያደርግ ነው የምንፈልገው። ከዛ ኮማ ካደረጋችሁ በኋላ ሪፈራንስ ይጠይቃቸዋል ወይም አሬ ይጠይቃቸዋል። ከዚህ ውስጥ አቨሬጅ ካልኩሌት አድርጎ እንዲያመጣ ነው የምንፈልገው። ብራኬታችሁን ዘግታችሁ ኢንተር ስታደርጉ አቨሬጁ 625 መጣለን ማለት ነው። እዚህ ጋር የምንፈልገው ለምሳሌ 1300 ብዬ 1600 ብዬ የሆነ ቁጥር ብቀይር ይሄኛው አቨሬጅ በዛ ልክ ይቀየራል ማለት። ይሄም ዳታ አናሊስት ከሆናችሁ ኢረር ቫሊዩ ዳታ ውስጥ ካለ ያን ኢሊሚኔት አድርጋችሁ ዳታን እንዴት ካልኩሌት እንደምታደርጉ የምታዩበት ፋንክሽን ነው ማለት ነው። አራተኛው ማይክሮሶፍት ኤክሴል ላይ የምፈልገውን ክራይቴሪያ ሰጥቼ ዴታ ሰርች እንዲያደርግ የምፈልግ ከሆነ ኤክስ ሉክአፕ የሚባለውን ፋንክሽን መጠቀም ትችላላችሁ። ዳታ አናሊስት ከሆናችሁ ይሄኛው ፋንክሽን እጅግ በጣም ይጠቅማችኋል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ሴልስ ኤጀንት አለ። ሴልስ ኤጀንት የማንንም ሴልስ ኤጀንት እዚህ ጋር ሴሌክት ሳረግ ቲማቸው ሬቨኒው እና ፕሮፊት እንዲያመጣ የምፈልግ ከሆነ እዚህ ጋር ትመጡና ዳታ ቫሊዴሽን ትሰራላችሁ። ያን ለማድረግ ዴታ ላይ ከገባችሁ በኋላ ዴታ ቱልስ ላይ ስትመጡ እዚህ ጋር ዴታ ቫሊዴሽን ምትላለች። እኛ የምንፈልገው ሊስት ነው። እዚህ ጋር ከመጣችሁ በኋላ እኛ የምንፈልጋቸው ሴልስ ኤጀንቶችን ሙሉ ሴሌክት አድርጋችሁ ታሳዩና ኦኬ ትላላችሁ ማለት ነው። እዚህ ጋር እንደምትመለከቱት አውቶማቲካሊ ዩኒክ የሆኑትን ወይም ማይደጋገሙትን ሴልስ ኤጀንቶችን ያመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት አበራን መረጥ። አበራ የትኛው ቲም ላይ እንዳለ፣ ምን ያክል ሬቨኒው እንዳለው፣ ምን ያክል ፕሮፊት እንዳለው ለማወቅ ከፈለኩኝ ኢኳልስ ቱ ካላችሁ በኋላ ኤክስ ሉክአፕ የሚባለውን ፋንክሽን ትጠቀማላችሁ። ኤክስን ስትጽፉ የመጀመሪያው ፋንክሽን ያለው ኤክስ ሉክአፕ ነው። የመጀመሪያው ሉክአፕ ቫሊዩ ነው። ሉክአፕ ቫሊዩ ማለት ሰርች እንዲያደርግ የምንፈልገው በየትኛው ክራይቴሪያ ነው የሚለው ነው። ስለዚህ እኔ የምፈልገው በሴልስ ኤጀንት በመጀመሪያ ላይ እዚህ ጋር በተጻፈው በየትኛውም ሴልስ ኤጀንት ኔም ነው። ስለዚህ ኮማ ካደረጋችሁ በኋላ ሉክአፕ አሬ
ይሄኛው ሴልስ ኤጀንት ያለበት አሬ እዚህ ውስጥ ነው። ስለዚህ ይሄኛው ሙሉ ሴሌክት አድርጌ ካሳየሁት በኋላ ኮማ ካደረጋችሁ በኋላ ሪተርን አሬ ይላችኋል። የትኛው ቲም ላይ እንዳለ ነው የምትፈልጉት። ስለዚህ ሪተርን እንዲያደርግ የምንፈልገው እዚህ ውስጥ ነው። ከዛ እዚህ ጋር ሌላ ሜሴጅ ከሌለ ኖት ፋውንድ የሚለውን ሜሴጅ እንዲያመጣ የምትፈልጉ ከሆነ ደብል ኮት አድርጋችሁ ኖት ፋውንድ ብላችሁ ትጽፋላችሁ ማለት ነው። ያን ካደረጋችሁ በኋላ ኢንተር ስታደርጉ አበራ የሚባለው ሰውዬ ቲም 1 ውስጥ ነው ያለው ማለት ነው። እዚህ ጋር እንደምትመለከቱት አበራ ቲም 1 ውስጥ ነው። ሬቨኒው ስንት እንደሆነ ደግሞ ከፈለጋችሁ አሁንም ኢኳልስ ቱ ትላላችሁ። ኤክስ ሉክአፕ ካላችሁ በኋላ ሉክአፕ ቫልዩአችሁ አሁንም አበራ ነው። አበራ የተጻፈበት ቦታ ማንም ሊሆን ይችላል። ኮማ ካደረጋችሁ በኋላ ሉክአፕ አሬ አሁንም አበራ ያለበትን ሴሌክት ታደርጋላችሁ። አሁን ሪተርን እንዲያደርግ የምትፈልጉት ሬቨኒው ስለሆነ ሬቨኒውን ሙሉ ሴሌክት አድርጋችሁ ታሳዩታላችሁ። ብራኬታችሁን ዘግታችሁ ኢንተር ስታደርጉ ያበራ ሬቨኒው 773 ነው ማለት ነው። እዚህ ጋር ለምሳሌ እዚህ ጋር የምቀይረው ለምሳሌ አሌክስ በሆን አሌክስ ቲም 2 ላይ ነው ያለው። ሬቨኒው ስንት ነው? 807 ነው ማለት። ስለዚህ እስኪ እናንተ ደግሞ ኤክስ ሉክአፕ ግልጽ ከሆነላችሁ እስኪ የፕሮፊትን በኮሜንት ላይ አሳውቁኝ። ስለዚህ ዳታ አናሊስት ከሆናችሁ ኤክስ ሉክአፕን ማወቅ እጅግ በጣም ይጠቅማችኋል ማለት። ዳታ ከየትም ቦታ ሰርች አድርጎ ከዴታ ሴቱ ላይ እንዲያመጣላችሁ ኤክስ ሉክአፕን መጠቀም አለባችሁ ማለት ነው። ሌላኛው ዳታ አናሊስት መሆን ከፈለጋችሁ ወይም ዳታ አናሊስት ከሆናችሁ ማወቅ የሚገባችሁ ፊልተር የሚባል ፋንክሽን ነው። ፊልተር የምንለው ፋንክሽን የምትፈልጉትን ክራይቴሪያ ሰጥታችሁ ያን ክራይቴሪያ የያዘው ዴታ ሴት ሙሉ አውጥቶ እንዲያመጣላችሁ ወይም ኳየሪ እንዲያደርግ ከፈለጋችሁ ፊልተርን መጠቀም ትችላላችሁ ማለት። በሌላኛው በኖርማል በማኑዋል እዚህ ጋር ዴታ ውስጥ ያለውን ይሄኛውን ፊልተር መጠቀም ትችላላችሁ። ይሄኛው እጅግ በጣም ማኑዋል ስለሆነ እናንተ በፎርሙላ አማካኝነት መጠቀም የምትችሉበትን ፊልተር ፎርሙላን እናያለን ማለት ነው። እዚህ ጋር እንደምትመለከቱት የሆነ ሪጅን እዚህ ጋር ሴሌክት ሳደርግ እንደምትመለከቱት ልክ እንደዚህ ዳታ ዲስፕሌይ እንዲያደርግ የምትፈልጉ ከሆነ ፊልተር ፋንክሽንን እንዴት እንደምትሰሩ አብረን እናያለን ማለት ነው። ስለዚህ በኮምቦ ሊስት ዳታ እንዲያመጣ የምትፈልጉ ከሆነ እዚህ ጋር ዳታ ቫሊዴሽን ላይ ክሊክ ታደርጋላችሁ። አሁንም ሊስት ትመርጣላችሁ። ሊስት ከመረጣችሁ በኋላ እኛ ሪጅኖችን የምንፈልገው ሶርስ ላይ ክሊክ ካደረጋችሁ በኋላ ሙሉ ሪጅን እንደዚህ ሴሌክት አድርጋችሁ ታሳዩታላችሁ። ከዛ ኦኬ ስትሉ አውቶማቲካሊ እዚህ ጋር ሊስት ያደርግላችኋል ማለት። ለምሳሌ እዚህ ጋር ዌስትን ከመረጥኩ በኋላ ዌስት ላይ ያሉትን ሙሉ ዴታዎችን ሙሉ ሽያጮችን እንዲያመጣ የምትፈልጉ ከሆነ ሴልስ ፐርሰን ማን እንደሆነ ኳየሪ እንዲያደርግ የምትፈልጉ ከሆነ እዚህ ጋር ኢኳልስ ቱ ትላላችሁ። ፊልተር የሚባለውን ፋንክሽን ትጽፋላችሁ። ፊልተር ስታደርጉ አሬ መጀመሪያ ይጠይቃቸዋል። አሬ ማለት ሙሉ ዴታ ሴቱን ሴሌክት አድርጋችሁ ታሳያላችሁ። እኛ የምንፈልገው ከሴልስ ፐርሰን ጀምሮ ስለሆነ እዚህ ጋር ሙሉ ዳታ ሴቱን ሴሌክት አድርጋችሁ ታሳዩታላችሁ ማለት ነው። ይህን ካደረጋችሁ በኋላ ኮማ ታደርጉና የቀጣዩ ክራይቴሪያችን ምንድነው? ሪጅን ሆኖ እዚህ ጋር ዌስትን ነው የምንፈልገው ማለት ነው። ሪጅን የሚገኘው ከሲ እዚህ ጋር ሴሌክት አድርጋችሁ ታሳያላችሁ ሙሉ ሪጅኑ ያለበትን። ምክንያቱም ከዚህ ፊልተር አድርጎ እንዲያመጣ ወይም ሁሉንም ዴታ ሴት ሴሌክት አድርጎ እንዲያመጣ ነው የምንፈልገው። ሙሉ ሴሌክት ካደረጋችሁ በኋላ ሪጅኑ ደግሞ ማንን ሲያሟላ ነው እኛ የምንፈልገው? ኢኳልስ ቱ ካላችሁ በኋላ እዚህ ጋር ያለው የትኛውም ሪጅን ሲመረጥ ያን እንዲያመጣ ነው። ኮማ ካደረጋችሁ በኋላ ደግሞ ዳታው ከሌለ ምን እንዲያመጣ እንደምትፈልጉ እዚህ ጋር ትጽፋላችሁ ማለት ነው። ኖት ፋውንድ የሚለውን እንዲያመጣ እናደርጋለን። ብራኬታችሁን ዘግታችሁ ኢንተር ስታደርጉ በዌስት ያሉትን ሙሉ ዴታዎችን ሴሌክት አድርጎ ያመጣላችኋል። እዚህ ጋር እንደፈለጋችሁ መቀየር ትችላላችሁ። ኢስት ሳረግ እዚህ ጋር ያመጣል። እዚህ ጋር እንደምትመለከቱት የመጣው ዴታ ሴት ሙሉ የኢስት እንደሆነ ማረጋገጥ መቻል አለባችሁ። እዚህ ጋርም ስትመጡ ሳውዝ ላይ ክሊክ ስታደርጉ የሳውዝ ያመጣላችኋል። እዚህ ጋር ኖርዝ ላይ ክሊክ ስታደርጉ የኖርዝ ዴታ ሴት ያመጣላችኋል። ስለዚህ በተለያየ ክራይቴሪያ በፈለጋችሁት መንገድ በእንዲህ አይነት ፎርሙላ ተጠቅማችሁ ዴታችሁ እንዲመጣ ማድረግ የምትችሉበት የዴታ አናሊሲስ ፋንክሽን ፊልተር ተብሎ ይጠራል ማለት ነው። የመጨረሻው ወይም ቦነስ ቲፕ ብዬ ያስቀመጥኩላችሁ ዩኒክ የሚባለው ፋንክሽን ነው። ለምሳሌ እዚህ ውስጥ በጣም የተደጋገሙ ዴታ ሴቶች ካሉ እነዚህ ዴታ ሴቶች ውስጥ የተለዩትን ወይም ማይደጋገሙትን ለይታችሁ ለማምጣት ከፈለጋችሁ ማይክሮሶፍት ኤክሴል ላይ ዩኒክ የሚባለውን ፋንክሽን መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ጋር ኢኳልስ ቱ ካላችሁ በኋላ ዩኒክ የሚባለውን ፋንክሽን መጠቀም ትችላላችሁ። እዚህ ጋር ወደ ታች ዝቅ ስትሉ ዩኒክ የሚባለው አለ። ስለዚህ አሬውን ሴሌክት ታደርጋላችሁ። ይሄኛውን ሙሉ አሬ ሴሌክት አድርጌ አሳየዋለሁ። ይሄን ሴሌክት ካድርጌ ካሳየው በኋላ ብራኬቴን ዘግቼ
ኢንተር ሳረግ ዩኒክ የሆኑትን እንደምትመለከቱት እዚህ ውስጥ ያለው 305 ነው። እሱ ግን ከዛ ውስጥ ልዩ የሆኑትን 12 ለይቶ አምጥቶላቸዋል ማለት ነው። ሶ እነዚህን 5 እና 6 ፎርሙላዎችን ወይም ፋንክሽኖችን በመጠቀም ዳታ አናሊሲስ መስራት ትችላላችሁ። ወይም ዳታ አናሊስት ከሆናችሁ ወይም ለመሆንም ከፈለጋችሁ እነዚህን 5 ወሳኝ የሚባሉ ፋንክሽኖችን ማወቅና መጠቀም አለባችሁ ማለት ነው። አይ ሆፕ ይህ ቪዲዮ እጅግ በጣም እንደጠቀማችሁ ተስፋ አደርጋለሁ። ይህን ቪዲዮ ከወደዳችሁ ላይክ ማድረጋችሁን፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። በሰላም ይቆዩ።